እንዴት ናችሁ ክብራትና ክብሯን የሳምንቱ መጨረሻ ጨዋታዎች ይጀመራሉ። የአውሮፓ ትልልቅ ውድድሮች ተጠናቀው ባለፉት ቀናት ላይ ተገባደዋል። አሁን ትኩረታችንን ወደ ክለቦች የሊግ ውድድሮች እናደርጋለን። ቶትናም ሆትስፐር ከብራይተን፣ ማንቸስተር ዩናይትድ ከቼልሲ ነገ ቅዳሜ የሚደረጉ ጨዋታዎች ናቸው። እሁድ ዕለት ደግሞ አርሰናል ከማንቸስተር ሲቲ በኤታድ ስቴዲየም አስፈላጊ ጨዋታ 12:30 ላይ ይደረጋል። እነዚህ ጨዋታዎች ላይ ጥቂት ነጥቦችን እያነሳን እየነገርናችሁ እንቆያለን። ከዛ ውጪ የእናንተንም ግምት ሀሳብ አስተያየቶቻችሁን እንቀበላለን። ማንቸስተር ዩናይትድ ከቼልሲ ስለስንት ይጠናቀቃል? እንዲሁም ደግሞ የአርሰናልና የማንቸስተር ሲቲ ጨዋታ በተለይ የብዙዎችን ትኩረት የሳበ ጨዋታ ነው። አርሰናል ያሸንፋል ወይስ ደግሞ በማንቸስተር ሲቲ አሸናፊነት ይጠናቀቃል? ባቻ ውጤት ቢጠናቀቀስ ማን ነው ተጠቃሚ? እነዚህ ጉዳዮች ላይ እናንተን ግምቶች ላኩልን፣ ሀሳብ አስተያየቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በርከት ያሉ ያልሰማችኋቸውን አዳዲስ ጉዳዮች ይዘናል። በቀጥታ ወደ ጉዳዮቻችን የምናልፈው በሳምንቱ መጨረሻ ያሉ ጉዳዮች ይጠበቃሉ። ነገር ግን ትናንትና የነበሩ ጨዋታዎች ላይ ጥቂት ነጥቦችን እናንሳ። በእንግሊዝ ክለቦች መካከል ክሪስታል ፓላስ ተሸንፎም ቢሆን በፊዮሬንቲና ወደ ቀጣዩ ዙር አልፏል። የመጀመሪያው ጨዋታ ላይ በሰፊ የግብ ልዩነት ማሸነፉን ተከትለው በኮንፈረንስ ሊግ ሸክታር ዶኔስክን በቀጣይ ጨዋታ ይገጥማል። ራዮ ቫይካኖ ከስትራስቡርግ ጋርም የሚያደርጉ ጨዋታ፣ በተለይ ስትራስቡርግ የቼልሲ ክለብ ነው። ብዙ የቼልሲ ተጫዋቾች በውሰት ያሉበት ክለብ ነው። የመጀመሪያውን ጨዋታ 2-0 ተሸንፎ ነበር። በሜዳው ግን 4-0 ሜንዝን አሸንፎ ወደ ቀጣዩ ዙር አልፏል። አስቶን ቪላም ትናንትና ዳግም ያሸነፈበት ጨዋታ ነበር። አስቶን ቪላ ከፎረስት በቀጣይ ጨዋታቸውን ያከናውናሉ። ኖቲንጋም ፎረስት ፖርቶን ነበር ያሸነፈው። ከረጅም ዓመታት በኋላ ወደ ሰሚ ፋይናል ያለፈበት ነው። ሞርጋን ጊብስ ዋይት ትናንትና ብቸኛዋን የማሸነፊያ ግብ ካስቆጠረ በኋላ ኤልያት አንደርሰን እናቱ ህይወታቸው አልፎ ባዘን ምክንያት በጨዋታው ላይ አልነበረም እና ፋሚሊ ፈርስት ዊአር ዊዚው ሁላችንም ካንተ ጋር ነን፣ ቤተሰብ ይቀድማል የሚል ማሊያ ላይ የኤልያት አንደርሰን ማሊያ ላይ ጽፎ ደስታውን ሲገልጽ ነበረ። ጨዋታዎቹ እነዚህን ይመስላሉ። በቀጣይ አስቶን ቪላ ከኖቲንጋም ፎረስት እርስ በርስ ሁለቱ እንግሊዝ ክለቦች የሚያደርጉ ጨዋታ፣ ፍራይቡርግና ብራጋ ደግሞ በተቃራኒው ወደ ፍጻሜ ለማለፍ ዩሮፓ ሊግ ላይ ጨዋታዎቻቸውን ያከናውናሉ። በርከት ያሉ ጉዳዮችን እናነሳለን ብለናል። ከማንቸስተር ሲቲ ጉዳይ ልጀምር። ዛሬ በተለየ መንገድ ማንቸስተር ሲቲን እናነሳለን። በርናርዶ ሲልቫ አንድ ነገር የበርናርዶ ሲልቫ አመት የማንቸስተር ሲቲም ቆይታ በምን ይጠናቀቃል የሚለው የሚጠበቅ ጉዳይ ነበረ። አንደኛው ጉዳይ በማንቸስተር ሲቲ በኩል ማንቸስተር ሲቲም በርናርዶ ሲልቫም በቀጣይ የአመቱ መጨረሻ ላይ ሁለቱም እንደሚለያዩ ይፋ አድርጓል። 9 ዓመታትን በማንቸስተር ሲቲ ያሳልፈዋልና ማንቸስተር ሲቲ ትናንትና ይፋ ባደረገው መግለጫ ላይ ከማንቸስተር ሲቲ የምን ጊዜም ምርጥ ተጫዋቾች መካከል ከማንቸስተር ሲቲ የምን ጊዜም ፖፑላር በጣም ትልቅ ተጫዋቾች መካከል ከምን ጊዜም ነው ያለው አንደኛው አንተነ ብሎ ትልቅ ድጋፉን ትልቅ የስንብት ቃል የነበረ በማንቸስተር ሲቲ በኩል እንደ ክለብ ያወጣው። በርናርዶ ሲልቫ 6 የፕሪሚየር ሊግ ዋንጫዎችን በ9 ዓመታት ውስጥ አሳክቷል። 1 የአውሮፓ ቻምፒየንስ ሊግ ዋንጫ፣ 451 ጨዋታዎች፣ 76 ግቦች፣ 77 ለግብ የሆኑ ኳሶች የበርናርዶ ሲልቫ የማንቸስተር ሲቲ ቁጥሮች ናቸው። በርናርዶ ሲልቫም በይፋ ተሰናብቷል። ለክለቡ፣ ለአሰልጣኝ ፔፕ ጋርዲዮላ፣ ለአሰልጣኝ ቡድን አባላቶች፣ ለኔ የቡድን አጋሮች ባለፉት 9 ዓመታት ለሰጣችሁኝ ሁሉ ይህንን ምርጥ ጊዜ ይህንን ትውስታው የበዛ ጊዜ እንዳሳልፍ ለረዳችሁኝ በሙሉ ምስጋኔ ይድረሳችሁ። ትልቅ ጉዞ ነበረ የሚል ነገር አንስቷል። አሁን ደግሞ የሚል አደራም አስቀምጦላቸዋል። በቀጣይ ቀናት በሲዝኑ ልናሳካቸው በምንችላቸው ጨዋታዎች ላይ በምንችላቸው ውድድሮች ላይ ትኩረት አድርገን እንግዲህ ሲዝኑን በጥሩ መንገድ እናጠናቀቅ ብሏል። ያ ማለት ፕሪሚየር ሊግና ኤፍኤ ካፕ ላይ አሁን ማንቸስተር ሲቲ እድሎች አሉት። በእነዚህ ጉዞ ላይ የሚጠበቅ ነው። በርናርዶ ሲልቫ በይፋ መሰናበቱን ካነሳን አይቀር አንድ ሁለት ጉዳዮችን ላንሳ። በርናርዶ ሲልቫን በተመለከተ በአንድ ወቅት እንግዲህ በርናርዶ ሲልቫ ምን አይነት ባህሪ ያለው ብለን ስናነሳ በማንቸስተር ሲቲ ቤት እንደ ግሉ የሚጠቀሙበት ነው። ለምሳሌ ትልልቅ የሚባሉ ለምሳሌ ሀርሊንግ ብራውት ሃላንድ ፊዚካሊ በጣም ትልቅ፣ ሌሎችም በማንቸስተር ሲቲ ያሉ ተጫዋቾች። በርናርዶ ሲልቫ ደግሞ ፊዚካሊ በጣም ደቀቅ ያለ ተጫዋች ነው። ሜዳ ላይ ግን በጣም ልቡ ችሎታውም ትልቅ የሚባለው። በዚህ ደረጃ የማንቸስተር ሲቲ ተጫዋቾች ከነ ቪንሰንት ኮምፓኒ ጀምሮ ብዙዎቹ ጋር እንግዲህ
በሱ ላይ ፕራንክ በማድረግ ይታወቃሉ። ብዙ ጨዋታዎችን የሚፈጥሩ በጣም የቡድኑ ተወዳጅ ተጫዋች ነው። ማንቸስተር ሲቲ ውስጥ እንዳይወጣ ፔፕ ጋርዲዮላ ያላደረገው ጥረት የለም። ባለፉት ዓመታትም በጉልበት ነበር በርናንዶ ሲልቫ የቆየው፣ መልቀቅ ይፈልግ ነበር። አሁንም በመጨረሻም ግን ለቋልና በአንድ ወቅት ለምሳሌ በርናንዶ ሲልቫ በኢንስታግራም ገጹ በማህበራዊ ትስስር ገጾቹ ላይ አንድ ምርት ያስተዋውቃል። እሱም የስኪን ኬር ወይም ደግሞ የዚህ የቆዳ የፊት ገጽን ማሳመሪያ ውጤቶች ፕሮዳክቶችን ያስተዋውቃል እና በዛ በሚያስተዋውቁበት ወቅት ላይ የሀገሩ ልጆች ሩበን ዲያዝ፣ ጆዋ ፌሊክስ፣ ብሩኖ ፈርናንዴዝ የማንቸስተር ዩናይትዱ የቼልሲው ጆዋ ፌሊክስ፣ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ እንዲሁም ደግሞ የሲቲው ሩበን ዲያዝ በገጹ ላይ መጥተው የሰጡት አስተያየት በጣም የሚያስቅ ነው። መቼም የሚረሳም አይደለም እና የስኪን ኬር የፊት እንግዲህ ማሳመሪያ በሚያስተዋውቅበት ወቅት ላይ እንግዲህ የብሩኖ ፈርናንዴዝ ይመጣና የጥርስ ብሩሽ እንኳን የማትጠቀም ልጅ እንዴት ይህንን ታስተዋውቃለ ብሎ ይቀልዳል። ከዛ በኋላ ጆዋ ፌሊክስ ይመጣና ዶድራንት እንኳን አትጠቀምም እኮ ብሎ ያስተዋውሷል። እንዲሁም ደግሞ የፊት ክሬም የማትጠቀም ልጅ እንዴት ነው ይህንን የምታስተዋውቀው በሚል ደግሞ ሩበን ዲያዝ ሲቀልዱበት ይታወሳል። ሁሉም በርናንዶ ሲልቫ በዚህ ማብቂያው ሆኗል። ከማንቸስተር ሲቲ ጋር የሚለያይበት ወቅት የደረሰ ይመስላል። እስከ 9 ዓመታት ቆይታ በኋላ እንደሚለያይ ይፋ ተደርጓል። ሌሎች ጉዳዮችን ላንሳ። ከማንቸስተር ሲቲ ጋር በተያያዘ ዝውውሮችንም በተመለከተ ሌሎች ጉዳዮችን የማንቸስተር ሲቲና የአርሰናልን ጨዋታ በተመለከተ የምናነሳቸው ነጥቦች ይኖራሉ። ከዛ ውጪም የአርሰናል ጉዳይም ይነሳል። በርከት ያሉ ሀሳቦችን እናነሳለን። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ጥቂት ነጥቦችን ላንሳ። ማንቸስተር ዩናይትድን በተመለከተ አሰልጣኝ ቅጥር ላይ ብዙ እየተባለ ይገኛል። የዝውውር ጉዳዮች ወደ በኋላ ላይ በስፋት በየክለቦቻቸው አነሳለሁ። ከአሰልጣኝ ቅጥር ጋር በተያዘ ግን ዳቪድ ኦርነስቲን ዚ አትሌቲክ ላይ ሲጽፍ እናውቀዋለን። ብዙ ጉዳዮችን በዝርዝር ያወጣልና የማንቸስተር ዩናይትድ የአሰልጣኝ ቅጥር አሁን አቬለብል የሆኑ አሰልጣኞች አሉ። ለምሳሌ አንቶኒ ራዮላ ከቦርመዝ ጋር ተለያይተዋል። ኦሊቨር ግላስነር ከክሪስታል ፓላስ እንደሚለቁ ይታወቃል። የሲልቫ ጉዳይም ይነሳል። በዚህ የማርኮ ሲልቫ ጉዳይ ፉላም በኩል የውድድር አመቱ መጨረሻ ላይ ይለቃል አይለቅም ሌላ ጉዳይ ቢሆንም እንዳጠቃላይ ግን በሚገርም ሁኔታ ስማቸው ከሚነሱ አሰልጣኞች መካከል አንደኛው እንደሆነ ይታወቃልና ማንቸስተር ዩናይትድ ቤት እንግዲህ ኦሊቨር ግላስነርንም ተባለ ሌሎችም ባለሙያዎች ማን ሊመጣ ይችላል በሚለው ጉዳይ ላይ ዳቪድ ኦርነስቲን ዝርዝር ጉዳዮችን አንስቷል። በአንድ ቆይታው ላይ ካነሳቸው በዚህ ቃለ መጠይቅ ላይ እኔ እንግዲህ ሁሉም ነገር በመልካም የሚጓዝ ከሆነ ማንቸስተር ዩናይትድ እንደ ኢራዮላ፣ ግላስነር፣ ሲልቫ አይነት አሰልጣኞችን ከካሪክ የበለጠ ይመርጣል ብዬ አላስብም ይላል። በተለይ ደግሞ ማንቸስተር ዩናይትድ ቻምፒየንስ ሊግን ይዞ የቻምፒየንስ ሊግ ደረጃን ይዞ የሚያጠናቅቅ ከሆነ የቻምፒየንስ ሊግ ደረጃን ይዞ የማያጠናቅቅ ከሆነ እነዚህ አሰልጣኞች አንቶኒ ኢራዮላ፣ ግላስነር፣ ማርኮ ሲልቫ ከማይክል ካሪክ የበለጠ ግምት ውስጥ ሊገቡ ይችላሉ። ነገር ግን ማንቸስተር ዩናይትድ አሁን በጣም ሰፊ እድል አለው በቻምፒየንስ ሊግ ቦታን ይዞ የማጠናቀቂያ ጥርጥር ውስጥ የሚገባ እንኳን አይደለም። በጣም መጥፎ ወይም ደግሞ የማይጠበቅ ያቋም መውረድ ካላጋጠመው በስተቀር በዛ ደረጃ የሚታይ ነው። ነገር ግን በዚህ ደረጃ በቀጣይ እንግዲህ በባክግራውንድ ስራዎች እየተሰሩ ይገኛሉ። በባክግራውንድ ቼክ እየተደረጉ ያሉ ነገሮች አሉ። አሰልጣኞች እነማን ቢመጡ ማንቸስተር ዩናይትድን ይመጥናሉ፣ ለማንቸስተር ዩናይትድ ብቁ ናቸው የሚለውን በማንቸስተር ዩናይትድ በኩል የስፖርቲንግ ዳይሬክተሩ ጄሰን ዊሎክስ እንዲሁም ደግሞ ይህንን ስራ እየመሩት ይገኛሉ። ብዙ ሪኮመንዴሽኖች እየመጡ ይገኛሉ። የአሰልጣኝ ቢመጣ የአሰልጣኝ ቢመራ የሚለው ማይክል ካሪክ አሁንም ትልቅ እድል አለው። ከዛ በተጨማሪም በቀጣይ ማንቸስተር ዩናይትድ ከማንም አሰልጣኝ ጋር ምንም አይነት ንግግር አላደረገም። በእርግጥ ከወኪሎቻቸው ጋር ንግግር አድርጓል። ነገር ግን ወኪሎቻቸው ብቻ በቂ አይደለም። አሰልጣኝ ሲቀጠር እንደ ተጫዋች ወኪል ብቻ ዴታዎች ብቻ ተመልክቶ የሚቀጠር አይደለም። አሰልጣኙ መቶ ለምሳሌ አመድ ያለውን ብሪያን ምቤሙን እነ ቤንያሚን ሼሽኮን እንዴት ሊጠቀምባቸው እንደሚችል ቃለመጠይቅ ይደረጋልና እንደዚህ አይነት ቃለመጠይቅ እስካሁን እየተደረገ አይደለም በሚል የወጡ ዘገባዎች አሉና በቀጣይ የሚጠበቁ ጉዳዮች ይኖራሉ። ከማንቸስተር ዩናይትድ ጋር በተያያዘ ቸልሲ ቤትም ሌሎችም ጉዳዮች ይነሳሉ። በሳምንቱ መጨረሻ ግን ያሉ ጨዋታዎች ላይ ጥቂት ነጥቦችን ላንሳ። ማንቸስተር ዩናይትድ ከቸልሲ የሚያደርጉት ጨዋታ በጣም ትልቅ ትርጉም ያለው መርሃ ግብር ይደረጋል። በቶፕ 4 ፉክክሩ ላይ ሁለቱ ቡድኖች ቅዳሜ ምሽት
ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ብዙ ሊባልበት የሚችል ነው። ከዛ አስቀድሞ በርከት ያሉ ጨዋታዎች አሉ። ኒውካስል ዩናይትድ ከቦርመዝ፣ ቶትናም ሆትስፐር ከብራይተን ጨዋታቸውን ያከናውናሉ። የማንቸስተር ዩናይትድ እና የቼልሲ ጨዋታ በስታንፈርድ ብሪጅ ነው የሚከናወነው። ማንቸስተር ዩናይትድ 55 ነጥቦችን ይዞ 3ኛ ደረጃ ላይ ይገኛል። ቼልሲ 6ኛ ደረጃ ላይ ይገኛል። 48 ነጥቦች አሉት። በማዕከላቸው የ7 ነጥብ ልዩነት አለ እና ይህንን የነጥብ ልዩነት ቼልሲ ለማጥበብ ማንቸስተር ዩናይትድ ደግሞ በቀጣይ ያለውን የደረጃ ሰንጠረዥ አስጠብቆ ወደ ቀጣይ ዙርም በቻምፒየንስ ሊግ ላይ ቶፕ 4 ላይ ቶፕ 5 ላይ ይዞ ለማጠናቀቅ በጣም ወሳኙ መርሃ ግብር በተለይ ከቅርብ ተፎካካሪ ጋር የሚደረጉ ጨዋታዎች በጣም አስፈላጊ ናቸው። ለማንቸስተር ዩናይትድ ግን አሳሳቢው ነገር በዚህ ጨዋታ ላይ የዚህና ሃሪ ማጓየር እንዲሁም ደግሞ ሊሳንድሮ ማርቲኔዝ አለመኖር ነውና ሌኒ ዮሮና ሄደን ሄቨን ተከላካይ ስፍራ ላይ ቡድኑን ይመሩታል። ሁለቱ እድሜያቸው በጋራ ስንደምረው 39 ዓመት እንደሆነ ይታወቃል። በቼልሲ በኩል ደግሞ የሚነሳ ጉዳይ አለ። ኤንዞ ፈርናንዴዝ 2 ጨዋታዎች አልፈውት ነበር። ለዚህ ጨዋታ ይሰለፋል አይሰለፍም እንግዲህ ነገ የምንመለከተው ነው የሚሆነው። ሊያም ሮዜነር ትናንትና ጋዜጣዊ መግለጫ ሰጥቶ ነበር። ፕሪማች ፕሬስ ኮንፈረንሳቸውን ተመልክተናል። ብዙ ጉዳዮች የተነሳበት ነበረ። በቼልሲ በኩልም ጉዳቶች እንዲሁ አጠራጣሪ ብቃቶች አሉ። ቢሆንም ግን የቼልሲ ጉዳይ አሁንም ሊነሳ የሚገባ ጉዳይ ነው። ሌላኛው የአርሰናልና የማንቸስተር ሲቲ ጨዋታ ደግሞ እሁድ 12:30 ላይ ይደረጋል። ስለ አርሰናል የበለጠ ትኩረት አድርገን እናነሳለን። ማንቸስተር ሲቲ የማጥቃት አማራጮቹ የሚገርሙ ናቸው። በተለይ በደንብ ፈንክሽናል መሆን ችሏል በዚህ በመጨረሻ ሳምንታት ላይ እና ከአርሰናል ጋር በተያዘ በስፖርቲንግ ሊዝበን ላይ ያሳየው ብቃት ቤስት የሚባለው ላይሆን ይችላል። ነገር ግን ማንቸስተር ሲቲ ለማሸነፍ ብሉፕሪንት መነሻ ነጥብ ሊሆን ይችላል ተብሎ ይጠበቃል። ባለፈው ጨዋታ የስፖርቲንግ ሊዝበን ጨዋታ በኤምሬትስ ስቴዲየም ሲጠናቀቅ የአርሰናል ተጫዋቾች እንግዲህ ወደ ቀጣዩ ዙር ያለፉ እንኳን አይመስሉም ነበረ። ፊዚካሊ ሜንታሊ በጣም የተዳከሙበት አይነት ጨዋታ እንደነበረ ያስታውቃል። በቀጣይ ቀናት ሚኬል አርቴታ ለተጫዋቾቹ በቂ የሪከቨሪ ታይም ሰጥቶ ለውዱ ጨዋታ በደንብ ይዘጋጃል ተብሎ ይጠበቃል። ማንቸስተር ሲቲ ሳምንቱ ሙሉ ጨዋታ አልነበረውም። የበለጠ ፊዚካሊቲውን ጠብቆ በሜንታል ደረጃም የአርሰናል ወደ ሴሚፋይናል ማለፉ ያግዟል። ነገር ግን ፊዚካሊ በደንብ ቀላል የሚባል ጨዋታ አልነበረም። የስፖርቲንግ ሊዝበን ጨዋታ ከጉዳት የሚመለሱ ተጫዋቾችን በተመለከተ አነሳላችኋለሁ። ነገር ግን በሬቼዜ፣ ፒየሮ ኤንካፔ እንዲሁም ደግሞ ማርቲን ዙሜንዲ የተሻለ ብቃት ማሳየታቸው ለማንቸስተር ሲቲ ጨዋታ ጥሩ ይሆናል ተብሎ ይጠበቃል። ስለስንት ይጠናቀቃል? ግምት፣ ሀሳብ አስተያየቶቻችሁን ላኩልን በዚህ ጨዋታ ዙሪያ። የሲዝኑ ዲፋይኒንግ ሲዝኑን የሚወስነው አይነት ጨዋታ ነውና አርሰናል ቤስት ኳሊቲ የሚባለው ፊዚካሊቲ፣ ኦርጋናይዜሽን፣ ኢንቴንሲቲ ከባለፉት ጨዋታዎች ከሳውዛምተን፣ ከቦርመዝ፣ ከማንቸስተር ሲቲ ጨዋታዎች የበለጠ የተሻለ ጥንካሬ የታየበት ነው። የአርሰናል ፊዚካሊቲ፣ የአርሰናል ኦርጋናይዜሽን፣ የአርሰናል ኢንቴንሲቲ በመጠኑ ቢሆን የተመለሰበት ነበርና ይህንን ጨዋታ ደግሞ በቀጣይ እንመለከተዋለን ወይ? በማንቸስተር ሲቲ ጨዋታ በኤታድ ስቴዲየም አርሰናል ሪኮግናይዝ የሚደረገው አርሰናል እንመለከተዋለን ወይ? በውድድር ዓመቱ ጠንካራው የአርሰናል ቡድን ክፍል ማጥቃቱ ነው ማለት አይቻልም። ማጥቃቱ ቀላል የሚባል ቁጥሮችን ያስቆጠረ ቡድን አይደለም። በጣም ብዙ ግቦችን አስቆጥሯል። ነገር ግን የአርሰናል ትልቁ ቱል የአርሰናል ትልቁ መሳሪያ መከላከሉ ነበረ። ዲፌንሲቭ ኦርጋናይዜሽኑ አውት ኦፍ ፖዚሽን የዓለማችን ምርጡ ቡድን ነው እንደሚባለው ያንን አይነት ጥንካሬ አሁንም እንመለከትበታለን ነው የሚለው የሚጠበቅ ነው። ከኖኒ ማዱዌኬ ጋር በተያዘ እየወጡ የተሰሙ ያሉ ጉዳዮች አሉ። ከነዚህ መካከል ኖኒ ማዱዌኬ ከማንቸስተር ሲቲ ጨዋታ በፊት በባለፈው የዚህ ስፖርቲንግ ሊዝበን ጨዋታ ላይ ጉዳት አጋጥሞት ነበር ጉልበቱ ላይ። ከጨዋታው መጠናቀቅ በኋላ የወጡ ሪፖርቶች ጉዳቱ በጣም ከባድ አይደለም። ትናንትናም ጎል ላይ ለምሳሌ goal.com ይዞት የወጣው ዘገባ ለማንቸስተር ሲቲ ጨዋታ የሚደርስበት ሰፊ እድል አለ የሚሉ ዘገባዎች ወጥተዋል። ነገር ግን በጣም እኔ እጠራጠራለሁ። በጨዋታው ላይ ምስሎችን ከተመለከታችሁ እንቅስቃሴዎችን ሲያደርግ ለመራመድ በጣም እየከበደው ለመሮጥ ጭራሽ አይችልም ነበርና እግሩን እየጎተተ ሲሮጥ ነበር። የ24 ዓመቱ ተጫዋች መመለሱ በጣም አስፈላጊ ነው። ነገር ግን ነዘሰን goal.com ይዘውት የወጡት ዘገባ እንደሚያሳየው ከሆነ ኖኒ ማዱዌኬ ለማንቸስተር ሲቲው ጨዋታ በጥሩ ጤንነት ይደርሳል ተብሎ እንደሚጠበቅ የሚያሳዩ ዝርዝር መረጃዎችን እየተመለከትን
እንገኛለን። ለሁሉም የአርሰናል ሌሎች የዝውውር ጉዳዮችን አነሳለሁ። ሌሎች ሀሳቦችንም በየማሉ ጣል እያደረግን እያነሳን እንቀጥላለን። ማንቸስተር ሲቲ ትናንትና 132ኛ ዓመቱን አክብሯል። በዚህ ጊዜ 10 የፕሪሚየር ሊግ፣ 9 የሊግ ካፕ፣ 7 የኤፍኤ ካፕ እንዲሁም 1 የአውሮፓ ቻምፒየንስ ሊግ፣ 1 የዩኤፋ ሱፐር ካፕ፣ 1 የዓለም ክለቦች ዋንጫን ያሳካበት ወቅት እንደነበረ እናስታውሳለን። ከማንቸስተር ሲቲ ጋር በተያያዘ አንድ ሌላ ጉዳይ ልጨምር። ዚ አትሌቲክ እንግዲህ ፔፕ ጋርዲዮላ ቢለቅ ተብሎ ስሞች እየተነሱ ይገኛሉ። ከነዚህ መካከል ሴስ ፋብሪጋስ ይጠቀሳል። ነገር ግን የፔፕ ሁነኛ ተተኪ መሆን ያለበት በሚል ዘገባውን ይዞ ሲወጣ ቪንሶን ኮምፓኒን ይጠራል። ወደ ማንቸስተር ሲቲ ወደ ክለቡ እንግዲህ ከፔፕም በላይ ቤቱ ነው ማለት ይቻላልና ወደ ማንቸስተር ሲቲ መመለስ የሚችልበት እድል ይኖራሉ የሚለው በጣም የሚጠበቅ ነው። የአውሮፓ ምርጡ ቡድን ነው ባየርን ነው። ምናልባት ሌላ ቡድን ቢሆን ኖሮ ሪያል ማድሪድ ወደ ቀጣዩ ዙር አልፎ እንመለከት ነበረ። የቪንሶን ኮምፓኒ ቡድን ግን በተለይ ከፊት ሃሪ ኬን፣ ሌሎችም ተጫዋቾች የሚገርም አይነት ብቃት የሚገርም አይነት ኳሊቲ እንዳላቸው እየተመለከትን ነውና ነገር ግን በባየርን ገና ስራዎችን እየጀመረ ያለው አሰልጣኝ እንግዲህ በጣም ሰስቴናብል የሆነ ሰክሰስ በባየር ሙኒክ ማሳየት ይፈልጋል እየተባለ ይገኛል። ነገር ግን በማንቸስተር ሲቲ እይታ ውስጥ መግባቱ የሚያስገርም አይደለም። ባየርን ግን ይህንን በተለይ ሲመጣ አንድም ቡድን አውርዶ በወራት እድሜ ውስጥ በ4-5 ወራት እድሜ ውስጥ ትልቅ የጀርመንን ክለብ እንዴት ይይዛል በሚል በጀርመን ሲብጠለጠል የነበረው ቪንሶን ኮምፓኒ አሁን ግን ከዓለማችን ተፈላጊ አሰልጣኞች መካከል አንዱ ሆኖ እየተመለከት ነው እንገኛለን። የሚያስገርሙ አይነት መረጃዎች እየወጡ ይገኛሉ። ቶትናም ሆትስፐርን በተመለከተ ቅድም አንድ ጉዳይ ሳነሳ ነበረ። ቶትናም ከብራይተን ወሳኙን ጨዋታ ያከናውናል። በተለይ በሊጉ ላይ ለመቆየት ቶትናም በሜዳው ቅዳሜ ምሽት 1:30 ላይ የሚያደርገው ጨዋታ አለ። ስለ ቶትናም ግን አንድ ሁለት ጉዳዮች ማንሳት አለብን። አንደኛው ሮቤርቶ ዲዘርቢ የቶትናምን ተጫዋቾች ይዘው ወደ ሆቴል ሄደው ራት ጋብዟል። ኡጎር ቲዶርም ከሳምንታት በፊት ተመሳሳይ ነገር አድርገው ነበርና ወደ 15000 ያክል ብር ለአንድ ራት የሚወጣበት ሆቴል ይዘዋቸው ሄደው ራታቸውን በልተው ከቶትናም ተጫዋች ጋር ጥሩ ጊዜ ለማሳለፍ ሞክረዋል የሚሉ አስተያየቶች ሲወጡ ነበር። ከቶትናም ጋር በተያያዘ ግን አንድ ጉዳይ እየተሰማ ይገኛል። ኤሊዩድ ኪፕቾጌን የተመለከተ ነው። ኤሊዩድ ኪፕቾጌ የማራቶን ኦል ታይም እንግዲህ ዘሞስ ዴኮሬትድ በጣም ስኬታማው አትሌት ነው። በቶትናም ደጋፊነቱ ይታወቃል። በተለይ ቪንሰንት ዋንያማን ኬንያዊውን የቶትናም የቀድሞ አማካኝን ታስታውሱታላችሁ። እሱ በነበረበት ጊዜ ወደ ቶትናም መጥቶ እሱን ያገኘው ነበረ። ኪፕቾጌ ቶትናምን 2018 2019 ላይም ጎብኝቶ እንደነበረ ይታወቃል። የቶትናም ደጋፊ እንደሆነ ይታወቃል። ቶትናም እንደ ክለብ እኔ አሁንም የቶትናም ደጋፊ ነኝ። እንደ ክለብ ራፍ ታይም ከባድ ጊዜ ላይ እንገኛለን እና በፕሪሚየር ሊግ ላይ ወራጅ ቀጠና ላይ እንገኛለን። እግር ኳስ ነው። ሰርቫይቭ እናደርጋለን እናደርግም በጣም ከባድ ነው። ነገር ግን እስከ እግር ኳስ እንደመሆኑ እስከ መጨረሻው ድረስ ነገሮችን መመልከት ይኖርብናል የሚል አስተያየቱን ሲሰጥ ተመልክቻለሁ። በጣም የሚያስገርም አይነት አስተያየት ሰጥቶ ነው የተመለከትኩት። ከዛ ውጭ ግን ያሉ ጉዳዮችን ደግሞ እንመልከት። ከማንቸስተር ሲቲ፣ ከቸልሲ ሌሎችንም ጉዳዮች አንስተናል። እንዲሁ ከቶትናም ወጣ ብለን የዚህ የክለቦቻችሁን ጉዳይ በተመለከተ ቸልሲ ቤት ቆየትን በልና የሞይሴስ ካይሴዶ ጉዳይ ይነሳል። ሞይሴስ ካይሴዶ አዲስ የቸልሲን ውል ለመፈረም ተስማምቷል እስከ 2033 ድረስ። አሁንም ቢሆን 5 ዓመት ውል አለው። ነገር ግን እስከ 2033 ድረስ የሚያቆየውን አዲስ ውል ለመፈረምና እንዲሁም ደግሞ ደሞዙም ከፍ እንደሚደረግለት ተነግሯል። ካይሴዶ በጣም የተሻሻለ ደሞዝ ቀርቦለት ቸልሲ በተለይ የደሞዝ ስትራክቸሩ የሚያስገርም አይነት ነው። ከሰሞኑ የኤንዞ ፈርናንዴዝ አለመስማማት ሲነሳ ከሱ ጋር የሚነሳው የደሞዝ ጉዳይ ነው። እኔ ይህ ደሞዝ አይገባኝም በሚል ቸልሲ ውስጥ ትልቅ ደሞዝ የሚከፈላቸው ተጫዋቾች የሉም። የደሞዝ ስትራክቸሩ በተጫዋቾቹ ስኬት፣ በቸልሲ ዋንጫ ማምጣት፣ በተጫዋቾቹ ባስቆጠሯቸው ግቦች፣ በተጫዋቾቹ የተጫወቷቸው የጨዋታ ቁጥሮች የሚመዘን ነውና ኤንዞ ፈርናንዴዝ አንደኛው ቅሬታው እሱ እንደነበረ ይታወቃል። አቪየር ፓስቶሬም የቀድሞ የፓሪስ ሰን ጀርመን ተጫዋች የኤንዞ ፈርናንዴዝ ወኪልም ያንን ነገር በተደጋጋሚ ሲያነሳ ነበር። ከዓለም ዋንጫ በኋላ ድርድሮች ይቀጥላሉ ተብሎ ይጠበቃል። ሞይሴስ ካይሴዶ ግን ውሉን ያራዝማል ተብሎ እየተነገረ ይገኛል። ከዛ ውጭ ግን ቸልሲ ቤት የሚነሳው ጉዳይ አንደኛው
ኤንዞ ፈርናንዴዝ መልቀቅ የሚጠበቅ ከሆነ ማን ይተኳል የሚለው ነው። አሌክስ ስኮት ስሙ እየተነሳ ይገኛል። የቦርመዙ አማካኝ በማንቸስተር ዩናይትድም ይፈለጋል። ሞይሰስ ካይሴዶን ያጣምራል ተብሎ ይጠበቃል። እሱ አዲስ ውል ሲፈርም ኤንዞ ፈርናንዴዝ ደግሞ እንዲለቅ የሚፈቀድለት ከሆነ አሌክስ ስኮት የቦርመዙ አማካኝ 8 ቁጥር ለባሽ አዲሱ የቼልሲ አማካኝ ሊሆን ይችላል ተብሏል። ሌቫይ ኮሊንንም በተመለከተ እስከ 2030 ድረስ እንግዲህ በስታንፈርድ ብሪጅ ውሉን ያራዝማል ተብሎ ንግግሮች እየተደረጉ እንዳለ የሚያሳዩ ዘገባዎችን ተመልክተናል። እነዚህ ቸልሲን የተመለከቱ አዳዲስ የሚባሉ ጉዳዮች ናቸው። ከዛ ውጪ የማንቸስተር ዩናይትድ የቸልሲ ጉዳዮችን እያነሳን እንቀጥላለን። ከዛ በተጨማሪ ግን አርሰናል ቤት አንድ ጉዳይ ላንስ። አርሰናል ብቻ አይደለም ኒውካስል ዩናይትድንም ጭምር የነካ ከሊቨርፑልና ባየር ሙኒክ ጋርም ያስተሳሰረ ጉዳይ ነው። ሉክ ኤድዋርድስ የቴሌግራፉ ጻፊ አንድ ጉዳይ ይዞ ወጥቷል። አንቶኒ ጎርደን ኒውካስል ዩናይትድን ለመልቀቅ በዚህ ክረምት ላይ ፍጹም ፈቃደኛ ነው። ገና ከወዲሁ ከዓለም ዋንጫ በፊት ነገሮችን ማጠናቀቅ ይፈልጋል የሚሉ ዘገባዎችን ይዞ ወጥቷል። አሌክዛንደር አይዛክ በወጣበት መንገድ እሱም መውጣት ይፈልጋል። ኒውካስል ዩናይትድ ከዚህ በኋላ በትልቅ ደረጃ ላይ የሚፋለም ክለብ አይደለም። በእርግጥ ከኒውካስል ዩናይትድ ጋር በተያዘ የጆዜ ስም ይነሳል። ጆዜ ኒውካስል ዩናይትድን በውድድር ዓመቱ ማብቂያ በኋላ ለአዲሱ ሲዝን ይረከቡታል ተብሎ ከቤኔፊካ ለቀው ኒውካስል ዩናይትድን ሊረከቡ ይችላሉ። እሳቸው ብቻ አይደለም አንዶኒ ኢራዮላ እንዲሁም ደግሞ የቀድሞ ማንቸስተር ሲቲ ከዓመታት በኋላ ፕሪሚየር ሊግን ሲያሸንፍ የዋንጫ ባለቤት ያደረጉት ጣሊያናዊው ሮቤርቶ ማንቺኒም በዚህ ስማቸው ይጠቀሳልና ከኒውካስል ዩናይትድ ጋር በተያዘ ግን ጎርደን የመልቀቁ ነገር የሚቀር አይደለም ተብሏል። የጀርመን ብዙሃን መገናኛዎች ከ55 እስከ 60 ሚሊዮን ፓውንድ ተጫዋቹ ይገመታል። ባየር ሙኒክ ለተጫዋቹ ያንን ያክል ገንዘብ የመክፈል ፍላጎት አለው የሚሉ ዘገባዎች አሉ። ነገር ግን እሱ ወደዛ ቢሄድ ከ55 እስከ 60 ሚሊዮን ፓውንድ ቢከፈልበት ወደ ባየርን ቢሄድ እንኳን ሉዊስ ዲያዝ አለ። ከሉዊስ ዲያዝ በተጨማሪም ሌላ ፉክክር ውስጥ ነው የሚገባው። ማይክል ኦሊሴ በግራ እና በቀኝ ሁለቱ አሉ። ሃሪኬን ከፊት ያጣምራቸዋልና በጣም ነገሩ ስብስብ ይመስላል። ነገር ግን 80 ሚሊዮን ፓውንድ የሚገመት ተጫዋች ነው የሚሉ የእንግሊዝ ብዙሃን መገናኛዎችም አሉ። እንግሊዛዊ ተጫዋችን በተመለከተ ሊቨርፑል ከየትኛውም ክለብ በላይ የመስመር አጥቂዎች ያስፈልጉታል። አርሰናል ደግሞ የግራ መስመር አጥቂ በደንብ በጥብቅ የሚያስፈልገው ክለብ ነውና ኡጎ ኤኪቲኬ ረጅም ጊዜ ተጎድቷል። ሊቨርፑል አርሰናል እየተባለ ይገኛል። አንቶኒ ጎርደን 2023-24 ላይ ኒውካስል ዩናይትድን ከተቀላቀለ ከአንድ ወይም ከግማሽ የውድድር ዘመን በኋላ 48 ጨዋታዎችን አድርጎ ወደ 28 ያክል የግብ ተሳትፎ ነበረው። ዘንድሮ ደግሞ ወደ 22 ያክል የግብ ተሳትፎ ላይ መድረስ 22 የግብ ተሳትፎ ላይ ደርሷል። ወደ 17 ግቦችን በቻምፒየንስ ሊግ ላይ ብቻ 10 ግቦችን አስቆጥሯል። 5 አሲስቶችን አስመዝግቧልና ጥሩ ተጫዋቾች እንደሚያገኙ የሚያጠራጥር አይደለም። አርሰናል ማስፈረመው፣ ሊቨርፑል ማስፈረመው ያ በትልቅ ደረጃ የሚነሳ ነው። ሊቨርፑል ግን የማርኮ ሴኔሲን ጉዳይ ተቀላቅሏል። ቸልሲ፣ ማንቸስተር ዩናይትድ፣ ቶትናም ሲባል ነበረ። ቨርጂል ቫን ዳይክ እድሜው እየሄደ ይገኛል። ማርኮ ሴኔሲ ደግሞ 28 ዓመቱ ላይ ይገኛል። ቢያንስ እስከ 31 እስከ 32 ዓመቱ ድረስ በሊቨርፑል መቆየት ይችላል። ዘንድሮ በፕሪሚየር ሊግ 32 ያክል ጨዋታዎችን አከናውኗል። በብዙ ክለቦች ይፈልጋል። ባርሰሎናም ጭምር የሚፈልገው አይነት ተጫዋች እንደሆነ ይታወቃል። ከማንቸስተር ሲቲ ጋር ያሉ ጉዳዮች አሉ። ጊቫሪዮ ሪድ የተባለ የፌኖርድ የራይት ባክ ተጫዋች አለ። የማቲያስ ኑኔዝ የረጅም ጊዜ ተተኪ ማድረግ ይፈልጋሉ። 19 ዓመቱ ላይ ይገኛል። በባየር ሙኒክም የሚፈለግ ተጫዋች ነው። ከሲቲ ጋር በተያዘ የሌቨርኩሰን አንድ ወጣት አጥቂ ያለ ኢብራሂም ማዛ የተባለ 11 ግቦች ተሳትፎ አለው። ዘንድሮ በሌቨርኩሰን 20 ዓመቱ ላይ ይገኛል። እስከ 2030 ድረስ ውል ቢኖረውም ኢብራሂም ማዛን ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች ወጥተው ተመልክተናል። ብዙ እየተባለበት ያለ ጉዳይ ነው። ከአርሰናል ጋር በተያዘ ደግሞ አንድ ዝውውር በትልቅ ደረጃ እየተጠቀሰ ይገኛል። የኦስካር ሚንጉዛ ጉዳይ ሴልታ ቪጎ ተከላካይ ነው። የተጫዋች እንግዲህ እስከ ውሉ እስከ ክረምት ብቻ ነው የሚያቆየው። የውድድር ዓመቱ ሲጠናቀቅ ውሉ ይጠናቀቃል። በነጻ ዝውውር አርሰናል ተጫዋቹን ለማስፈረም ፍላጎት አለው። ከሰሞኑ ደግሞ አንድ የወኪል ወይም ደግሞ ኤጀንሲ ቀይሯል። የእንግሊዝ ኤጀንሲ ነው። ዩኒክ ስፖርት ግሩፕ የተባለ የዚህ ኤጀንሲ ወይም የወኪሎች እሱን የሚወክለው ተቋም ውስጥ ገብቷልና ወደ እንግሊዝ የመምጣት እድሉ ለማመቻቸት ነው የሚሉ ዘገባዎችም ሲወጡ ነበረ። በራይት ባክ ቦታ ላይ እንዲሁም ደግሞ ሴንትራል ዲፌንደር ሆኖ መጫወት ይችላል። የማል ስፍራ ተከላካይ ሚንጉዛን በተመለከተ ፕሮፋይሉን ስናነጻጽር እንደ ቤን ዋይት አይነት ተጫዋች ነውና ቤን ዋይትን በቤን ዋይት ለመተካት እንቅስቃሴዎች እንዳሉ በአርሰናል በኩል እየተነሱ ያሉ ዘገባዎች አሉ። ብዙ እየተባለ ይገኛል። ከሊዮኔል ሜሲ ጋር በተያዘ ክሪስቲያኖ ሮናልዶ እንደሚታወቀው በስፔን ሰከንድ ሊግ ላይ ሁለተኛው ዲቪዚዮን ላይ የሚጫወተውን አልሜሪያን ድርሻ መግዛቱ ይታወቃል። ብዙ
90% የክርስቲያኖ ሮናልዶ ነው። አሁን ደግሞ ሊዮኔል ሜሲን በተመለከተ አንድ ክለብ ለመግዛት ስምነት ላይ መድረሱን የሚያሳዩ ዘገባዎች ወጥቷል። ይህ ክለብ የሊዮኔል ሜሲ 100% የሊዮኔል ሜሲ ክለብ ነው የሚሆነው። በካታሎኒያ ግዛት ውስጥ እያለ በስፔን 3ኛው ዲቪዚዮን ላይ የተወዳደረ ያለ ክለብ ነው። ኮርኔላ ይባላል። ይህንን ክለብ ሊዮኔል ሜሲ 100% ገዝቶታል። በቀጣይ እንግዲህ የሊዮኔል ሜሲ ባለቤትነት በካታሎኒያ የሚወዳደረው ክለብ በቀጣይ ወደ ላሊጋው ለማደግ ትልቅ ኢንቨስትመንቶች የሚደረጉበት አይነት ክለብ ይሆናል ተብሎ ይጠበቃል። ብዙ እየተባለበት ያለ ጉዳይ ነው። ሊዮኔል ሜሲን በተመለከተ ሌላ የሰማነው ጉዳይ ክስ ቀርቦበታል ተብሏል። ይህ ክስ ደግሞ የቀረበበት በጣም በሚያስገርም ሁኔታ በአርጀንቲና እግር ኳስ ማህበርም ሊዮኔል ሜሲም የተከሰሱበት ነው። ባለፈው ኦክቶበር 2025 ላይ ትረጋንድ ውድድር ነበረ፣ ጨዋታ ነበረ። ቬንዙዌላ ከአርጀንቲና ዩናይትድ ስቴትስ አሜሪካ ላይ የተደረገ ጨዋታ ነበርና በዛ ሊዮኔል ሜሲ ይሳተፋል በሚል ነበረ በርካታ ትኬቶች የተሸጡት። አዘጋጁ ደግሞ ኢቨንት ኦርጋናይዘሩ ቪድ ሚውዚክ ግሩፕ ይባላል። የተቋም 15000 ደጋፊዎች ሊዮኔል ሜሲ እንደማይጫወት ከታወቀ በኋላ ከጨዋታ ቀርተውብኛል፣ ስለዚህ የዚህ ካሳ ይገባኛል ብሎ ሊዮኔል ሜሲና አርጀንቲና እግር ኳስ ማህበርን ከሷል። የክስ ሂደቱ ምን ላይ ደርሳል የሚለው የሚጠበቅ ነው። ማውሪሲዮ ፖቼቲኖ ሪያል ማድሪድን ኃላፊነት ይረከባሉ የሚሉ ጉዳዮች እየተጠበቁ ይገኛሉ። በተለይ በቅርብ ጊዜያት ላይ ዚነዲን ዚዳን ወደ ሪያል ማድሪድ እንዲመለስ ይፈለግ ነበር። ፍሎሬንቲኖ ፒሬዝም አናግረውት ነበር። ዚዳን ግን ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድንን እረከባለሁ፣ ስለዚህ ወደ ሪያል ማድሪድ አልመለስም ብሏል። ኤልሞንዶ የዘገበው ዘገባ ነውና የመጨረሻ ሙከራ ያልተሳካ ነበረ ለፍሎሬንቲኖ ፒሬዝ። በሁለት ጊዜያት መቶ ሪያል ማድሪድን በጣም ስኬታማ አድርጎት እንደነበረ ይታወቃል። ለሁሉም ከሪያል ማድሪድ ጋር በተያያዘ አንድ ጉዳይ ብቻ ላንሳ። ከሪያል ማድሪድና ባርሰሎና ኤል ክላሲኮ ጨዋታ በፊት ባርሰሎና ላሊጋውን ማሸነፉን ካረጋገጠ ጋርድ ኦፍ ኦነር ብሎ ነገር የለም እየተባለ ይገኛል። ኤል ቸረንጊቶ ነው የዘገበው። ሪያል ማድሪድ ምንም አይነት የጋርድ ኦፍ ኦነር ለባርሰሎና አያሳይም የሚል ነገር ተዘግቧል። ብዙ እየተባለበት ያለ ጉዳይ ነው። ለሁሉም የእናንተንም ሀሳቦች ላንሳ። ጥቂት መልእክቶች መጥተውልናል ትናንትና፣ በተለይ ደግሞ ከቻምፒየንስ ሊግ ጨዋታዎች በኋላ የመጡ ሀሳቦች አሉ። ቴዎድሮስ የላከልን መልእክት አለ። የቼልሲንም የሁሉንም ክለቦች መረጃ ስታቀርቡ ከምስል ጋር በማቅረባችሁ አመሰግናለሁ ብሎናል። እኛም ከልብ እናመሰግናለን። ሌሎችም የተሻሻሉ ነገሮች ይኖራሉ፣ እናንተ ብቻ ከኛ ጋር ቆይታችሁን አድርጉ። ነጅብ ሰንጋሮ የጻፈልን መልእክት አለ። ሊያም ሮዜነር ከቼልሲ ቢለቅ የተሻለ ነው። ባየር ሙኒክ የቻምፒየንስ ሊጉ ምርጡ ቡድን ነው፣ አርሰናል አሁንም ቢሆን እድል ነው ያሳለፈው የሚል ነገር አንስቶልናል። ፀሐዬ የተባረክ የጻፈልን መልእክት አለ። እንግዲህ አርሰናል እንግዲህ ያለፈው በብልጫ ሳይሆን በተለይ ደግሞ ብዙ ተጫውቶ ወይም ደግሞ እዚህ ደርሳል ተብሎ አልነበረም የሚል ሀሳቡ ልኮልናል። አህመድ ከጅቡቲ ማድሪድ ያየሁት መጀመሪያ በሜዳው የባከነው የግብ ዕድል ዋጋ አስከፍሎታል የሚል ነገር አንስቷል። አርሰናል አሁንም ቢሆን ለፍጻሜ ይደርሳል ብዬ አላስብም፣ በጣም ተዳክሟል የሚል መልእክቱን ልኮልናል። ሽመልስ ከኳታር ዶሃ ያነሳቸው ጉዳዮች አሉ። የቻምፒየንስ ሊግ ጨዋታዎች እጅግ በጣም ጥሩ ፉክክር የነበረባቸው ናቸው። ከማቪንጋ በቀኝ መውጣቱ የበለጠ ለሪያል ማድሪድ አስቸጋሪ አድርጎታል የሚል ነገር አንስቷል። በአርሰናል በኩል ፔሮ ኤንካፔ በጣም የተሻለ ነበረ። አርሰናል የተሻሻለ ጨዋታ ማሳየቱን አንስቶልናል። አየነው ሙላለም ማድሪድ አሳዛኝ ተሸናፊ ነው፣ ከማቪንጋ ቀይ ካርዱ አይመለከተውም አይገባውም ነበረ ብሏል። ከዛ በተጨማሪ አርሰናል በሜዳው ጎል ማስቆጠር አለመቻሉ ለኔ ለቀጣይ ጨዋታዎች የሚያሳስበኝ ሆኗል ብሎናል። በጣም ደስ ትላላችሁ ያለን ደግሞ ማሜ ወይም ደግሞ አሜ ጁኒየር የተባለ አድማጫችን፣ ሁላችሁንም ከልብ እናመሰግናለን ስለጻፋችሁን መልእክት፣ ስለሰጣችሁን ሀሳብ አስተያየቶች። ዛሬም መልእክቶቻችሁን እንቀበላለን። ሌሎች ጉዳዮችንም ይዘን በአዳዲስ መረጃዎች እንመለሳለን። የዛሬን እዚህ ላይ ያበቃን። ለሰጣችሁን ጊዜ ለሀሳብ ለአስተያየቶቻችሁ ከልብ እናመሰግናለን። ጤና ይስጥልን።